እንደምናችሁልኝ የረፍት ቀናችሁ እንዴት እያለፈ ነው? ይሄ እሁድን በኢቢኤስ ነው። ዛሬም እናንተን ያዝናናሉ ያስተምራሉ ብለን ያሰብናቸውን ፕሮግራሞች ይዘን ይሄው ከች ብለናል። yes ትክክል። ሮቢ ጥበቢ እንዴት ናችሁ? አለን ታሲ እንዴና አለን ሮቤል እንዴና እኔ ደህና ነኝ። ትንሷችን ሁሉ መልካም እንዴት ናችሁ? ጥበብ አለን ክብሩ ይስፋ። ይሄው ተገናኘን በሳምንቱ። ሳምንታችሁ እንዴት አለፈ? እንዴት ነበር? ሳምንቴ ቆንጆ ነበር። እንደውም ዛሬ ጧት ያሳለፍነው አይ ቲንክ የሳምንቴ ሃይላይት ናት። ፎቶ ቡዞ እኔ እንትን 101 ብዬ ጀምሬያለሁ። ፎቶ ሹቲንግ 101 ገና እዛ ላይ እንደሆንኩ የእናንተን ስታይል ሳይው እኮ እዚህ ጋር በቃ ዘንጣችሁ የለ እንዴ? እኔ እኮ ለምንድን ነው የግራ ሳይድ ፊት ትንሽ አበጥ ያለው እኮ እያልኩ ነበር። ለካስ ቡት ይቀምዘ ነው። ግን አይገርማችሁም? በዚች እንትን መግቢያ ውስጥ ብቻ ያሳለፍናቸው ሂደቶች በጣም አጭር ትመስላለች፣ ግን ብዙ ሂደቶች እንትን አሳለፍንባት። አሚን ህይወት እኮ እንደዛ ናት አይደል? ብዙ የላይፍ ውጣ ውረድ ብዙ ኤክስፒሪየንስ ያዳበርን ነው የምንሄደው። አሁን የዛሬ 5 ዓመት የሚያስጨንቅ ነው ያየነው ነገር አሁን በዚህ ቀን ያስጨንቀንማ እያለፈን ነው የምንሄደው። አዎ እንዲያውም ከዚህ ጋር ተያይዞ በእድሜ መግፋት የህይወት ሂደትና ስጦታ ነው። ዕውቀትና ጥበብ ግን ምርጫ ነው አይደል? ትክክል። እንዴት እስቲ ምን ታስባላችሁ ስለዚህ ሐሳብ? በጣም ጥሩ ሐሳብ ነው ያነሳሁት። ህይወታችን ውስጥ የተሰጡን ስጦታዎች አሉን አይደል? የተሰጡን ነገሮች አሉ። ማርጀታችን በእድሜ መግፋታችን ከላይ የተሰጠን ስጦታ ነው። ግን ያ ህይወትን ስንኖራት በምን መልክ ነው ምንኖራት? ምን እያተረፍን ነው ምንኖረው የሚለው አይ ቲንክ ከዕውቀትና ከጥበብ ጋር ምርጫ እንደሆነ ማወቅ እንችላለን። አንድ ሰው እድሜው ስለገፋ ብቻ ህይወትን አጣጥሞት ወይ ተምሮበት ወይ ጥበብ አትርፎበት ኖሯል ማለት አይደለም ነው አይ ቲንክ ይሄ ርዕስ። ግን ደግሞ በተቃራኒው እድሜህን ስትኖር እድሜህ በገፋ ቁጥር ላይፍ የሚያስተምርክ ነገሮች አሉ። ባይ ዲፎልት ወደድክም ጠላህም ማታቀውን ነገር ኤክስፒሪየንስ ስታደርግ ያንን ነገር እያለፍከው እየተረዳኸው ያንን ነገር ላለመሳሳት ወይ ኦልሬዲ አልፈኸው የምትሄድበት አንዳንድ ሂደቶች አሉ። ያን ላይፍ የምትሰጠን ፈተናዎች አሽተነው ጠይቀንበት እናልፈዋለን ወይ ነው። እድሜያችን ብቻ ስለገፋ ዕውቀታችን ይጨምራል ማለት አይደለም። ላይፍን በትክክል ተረድቻለሁ ወይ የሚለው ነገር አይ ቲንክ ትንሽ ያስወራናል። አያቴ ቆንጆ አባባል አላቸው። ሌባ አያረጅም ያላችሁ ማን ነው ይላሉ። ሱቅ ነበራቸውና ሱቅ ሲስተር ትጠብቃለች እና እየጠበቀች ለካ ተለቅ ያለ ሰው ሲመጣ ትታቸው ትሄዳለች። ከዛ በዛ መሃል ውስጥ እቃ ተነስቶ ይሄዳል። ከዛ እንዴ የት ነበርሽ ሲሏት አይ ትልቅ ሰው ናቸው ብዬ ዞር ብዬ ነበር ስትላቸው እንዴ ሌባ አያረጅም ያለሽ ማን ነው አሏት። እድሜ ሌላ ጉዳይ ነው፣ ልማድ ደግሞ ሌላ ጉዳይ ነው። በሂደታችን ውስጥ ምን የሚባል ነገር አለ? ልማዶች አሉን። ጉብዝና አብሮ ያድጋል፣ ሌብነትህም አብሮ ያድጋል፣ ጥሩነትህም አብሮ ያድጋል። ስለዚህ ስላረጀ ብቻ ጥሩ ነህ ማለት አይደለም፣ ስላረጀ ብቻ ክፉ ነህ ማለት አይደለም። በዚህ እድሜ ውስጥ ምን አይነት ኤክስፒሪየንሶች፣ ምን አይነት ልምዶች፣ ምን አይነት ትምህርቶች፣ ምን አይነት ዕውቀቶች፣ ምን አይነት ማንነት፣ ምን አይነት ልምድ እያተረፍኩ ነው እዚህ የደረስኩት? ለምን ሁላችንም የልምዳችን ውጤት ነን። ልምዳችን ሲደጋገም ማንነታችን ይሆናል። ግን ይህንን ስንል ደግሞ ሐሳቡ ምንድነው? ትልቅ ሰው እናከብራለን፣ እንወዳለን። ግን የምር ከሁሉ ሰው ደግሞ ምክር እንቀበላለን። ከማን ምክር መቀበል እንዳለብን ልናውቅ ይገባል። እኔም አንድ የሰማሁት ነገር ነበር። እንዴት ነው? ሰውየው በጣም አጥፊ ነው፣ ነፍሰ ገዳይ ነው፣ በቃ ኃይለኛ ሰው ነው፣ በቃ የሚፈራ ሰው ነው። እና ይሄዳል ይጠይቃል። አባት እንደዚህ እኮ እኔ አጥፍቻለሁ፣ በጣም እኮ የእርሶ ምክር ያስፈልገኛል፣ ብሻል ይሻላል ይላል። አይ እንዴ አንተማ ነፍሰ ገዳይ ነህ፣ አንተ እንደዚህ አጥፊ ነህ ይሉታል። ሲሉት እነርሶም ካሉኝ ይልና አልተቀበለም። የእሳቸውንም ምክር እየባሰበት ይሄዳል። ሁለተኛ ሰው ጋር ይሄዳል፣ እንደዚሁ አይ አንተ እኮ እንደዚህ አይነት ሰው። አሁንም ማጥፋት ይቀጥላል። ሶስተኛው ጋር አባት ጋር ይደርስና ይጠይቃቸዋል። እንዴት ነው? እኔ አጥፍቼ ነው እንደዚህና ህይወቴን ማስተካከል ፈልጋለሁ፣ ምክር ፈልጋለሁ ሲሉት እንካይሉና መቆፈሪያ ይሰጡታል። ከዛ እሱ መቆፈር ይጀምራል። ይቆፍራልና ከቁመቱ በላይ ይሆናል። ደረጃ ይሰጡታል፣ መሰላል ይሰጡታል። ከዛ
የቆፈረው ጉድጓድ በጣም ረጅም ይሆናል። እዛ መሰላሉን ያወጡበታል። ሰውየው ካወጡበት በኋላ እንዴት ይውጣ? አውጡኝ እርሶ ቆይ ሰውጣ አለቁትም ይላል። ከዛ በሂደት ውስጥ ፔሸንት መማር ጀመረ። እዛው ጉድጓድ ውስጥ ሆኖ በቃ ይቅር በሉኝ ማለት፣ ምግብ ይሰጡታል፣ እዛው ሆኖ ጉድጓድ ውስጥ ይመግቡታል፣ ምን ይሉታል። ከዛ ፔሸንሲ ተማረ። ከዛ በኋላ ጸሎተኛ ሆኖ ከዛ ጉድጓድ ውስጥ ወጣ ይባላል። ምንድነው አንዳንድ ሰዎች በእድሜያቸው በሚኖሩበት ህይወት ውስጥ ዕውቀትንም ጥበብንም አብረው ይዘው ይሄዳሉ። አንዳንድ ሰዎች ደግሞ እድሜው ቀድሞ ጥበቡ ወደ ኋላ ሊሆን ይችላል፣ ወይም ደግሞ ጥበቡ ቀድሞ እድሜው ወደ ኋላም ሊሆን ይችላል። እኚህን አባት ሶስተኛውን አባት ካየሽ ጥበብን ይዘዋል። ስለዚህ በጥበብ ይሄ ሰው እንዲማርና እንዲያውቅ አድርገውታልና እናንተስ ምን ታስቡበታል? አሁን የኔ እናት ብዙ ምክር ልትመክረኝ ትችላለች አይደል? በሷ ዘመን ወይ እሷ 20 ዓመቷ እያለ የሰራላት ነገር በዚህ ዘመን እኔ 20 ዓመት ሆኖ ሊሰራልኝም ይችላል። የምትወስደውን ትወስዳለህ፣ ማትወስደውን አትወስድም። እኛ ደግሞ እነሱ አስተምሮናል አይደል እስከዛሬ። እኛም ደግሞ ከውጭ የምናመጣውን ዕውቀት ለነሱ ማስተላለፍ ግዴታ አለብን ብዬ አምናለሁ። ካለበለዛ እነሱ የቆሙበት ላይ ሊቆሙ ነው አይደል እንዴ? እነሱንም ብሌም ማድረግ አትችልም እውነት ለመናገር ቢካዝ እነሱ የቆሙበት እነሱ የሚያውቁበት ብቻ ነው። ገባ? እየዘመንን እኛ ነው ልንነግራቸው የምንችለው። ትላልቅ ሰዎች ወይ በእድሜ የገፉ ሰዎች ትክክል አይደሉም ለማለት ሳይሆን አንዳንዴ የምንተላለፍበት ሰዓትም ሊኖር ይችላል ባይነኝ እኔ ከኛም ወገን ከነሱም ወገን አይ ቲንክ የእውቀት የሼር የተደረገን ካለፍን የተሻለ ነገር ይመጣል ብዬ አስባለሁ። ቢካዝ ከኔ በጣም በእድሜ ያነሰ ሰው ከኔ በላይ እውቀት ኖሮት አገኘዋለሁ። ገባ? ለምንድን ነው? ላይፍን ስለኖራት አይደለም፣ ያን ጥበብ ፈልጎ የሄደበት ማይል ወይ የሄደበት ርቀት ስላገዘው ነው እዚህ ጋር የተቀመጠው። አሁን እንዳልነው ነው እውቀትና ጥበብ ፍላጎት ነው እንጂ ማንም መጥቶ አይሰጥህም። ጥበብን ማንም እውቀትን መጥቶ አይሰጥህም። አንተ ሄደህ ትፈልገዋለህ ወይ ህይወትህ ውስጥ። ገባ? ከዛ ደግሞ ሌላ ማስበው ነገር አንድ ሰው እኛን የሚመክረን ትልቅ ደረጃ ላይ ስለደረሰ ብቻ አይደለም። አሁን አንተ እንቅፋት መጥቶ ከዛ እንቅፋት ተምረ ግብክ ላይ ላደርስ ትችላለህ። ግን ለምን እንዳልደረስክ መርምረ ካወቅከው እኔን ላታስተምረኝ አትችልም። ህይወት እንዳልነው ኤክስፒሪየንስ ነው። ከዛ ኤክስፒሪየንስ ከተረድቶ ካስተማረኝ ግቡም ላይ ደረሰ አልደረሰ ለኔ ጠቃሚ ሊሆን ይችላል ብዬ አምናለሁ። እኔ አሁን ያየሁት ምንድነው ምክር አለ፣ ከማን ምክር እንቀበል ነው አይደለ? ነገሮችን እንዲህ ስትከፋፊያቸው ሲምፕል ይሆናሉ መሰለኝ። የእድሜ ጉዳይ አለ፣ እውቀት አለ፣ ጥበብ አለ፣ ልምዶች አሉ። እነዛን ነገሮች ለሌላ ሰው ለማቀበል ነው። አሁን ለምሳሌ ይሄኛው አመት እያለፈ ነው አይደለ? እንግዲህ ይሄ አመት አለፈ ማለት አንድ አመት ሁላችንም ጨምረናል። አሁን አንድ አመት ስትጨምር ኤክስፔክት የሚደረግበት ነገር አለ። የሆነ ልምድ በአንድ አመቱ የምር አሳልፈዋል ወይስ ስለመጣ አልፏል ሚለው ነው ጥያቄው አይደለ? በዚህ አንድ አመት ውስጥ አብዛኞቻችን መስከረም ሲመጣ እቅድ እናወጣለን። ይሄን እናረጋለን፣ ይሄን እናረጋለን፣ ይሄን እናረጋለን። ይሄን የምንልበት ለምንድን ነው? ለማደግ ነው። ያን ያቀድነውን ነገር የምር ተግብረነዋል ወይ? ካልተገበርሽው የባለፈውን አመት ነው የደገምሽው ማለት ነው። አንዳንድ ሰዎች 70 አመት ቢኖሩም አንዱን አመት 70 ጊዜ ደጋገሙት እንጂ የምር 70 አመት አልኖሩም ይባላል። ገብቷል? ስለዚህ አሁን ሲምፕል ስናደርገው አንድ አመቷ አልፋለች። ይቺን አመት የምር ተጠቅመናት አለፍን። ስለዚህ ካላለፍን ምን አድቫይስ ነው የምንሰጠው? እና ከዚህ ጋር ደግሞ የምትመሳሰል አንድ አባባል አለች። ብዙ ሰዎች 30 አመት ላይ ይሞታሉ፣ የሚቀበሩት 70 አመት ነው ይባላል። ለምን? እስከ 30 ካየሽ ሰው ይወለዳል፣ ሲያድግ ትምህርት ቤት አዲስ ጓደኛ ማፍራት፣ ኮሌጅ መግባት፣ ከዛ ከኮሌጅ ወጥተ ስራ ይዘ የሆነ ደሞዝ ኖሮ ኤክሳይትድ ትሆናል። ከዛ ያገባል፣ ይወልዳል። ከዛሽ በኋላ አስታክ ያደርጋል። የሚቀበረው በቼ ነው? 70 ነው። ግን ያቺን አዳዲስ ልምድ እንደዛ እንዳንሆን ራሳችን እንድንጠይቅ ይመስለኛል አይደለ? ሐሳቧ ልምድ ኖሮን ሐሳብ ኖሮን እድገት እየኖረን ስንሄድ ግን ብስለት ይኖረናል። በብዙ ነገሮች ማደግ ይመጣሉ። አለበለዛ ስታክ እናደርጋለን። ስለዚህ እድሜ ሲገፋ እድሜ ሲጨምር ምናምን ሁሉ ሰው ባለ ዕውቀት ይመስለናል። የምር በዛ እድሜው ዕውቀቱን ተጠቅሟል፣ ጊዜውን ተጠቅሟል፣ ዕውቀት አፍርቶበታል፣ አያርጎበታል። ለምን እየተመላለስን እንዳይሆን
አብዛኛውን ጊዜ ሩቲን ሲሆን ላይፍ ህይወት ተደጋጋሚ ሲሆን ኑሮውም ተደጋጋሚ ነው መልስም ተደጋጋሚ ነው በየ5 አመቱ የአንድ ሰው ልጅ አስተሳሰቡን ማደስ ወይ መቀየር መቻል አለበት ይባላል አይደል አሁን ትንሱ የዛሬ 5 አመት የነበርኩና አሁን ያለበት አስተሳሰብ አንድ ነው እኔ እንዴት መሰለሽ እውቀትን መለካበት ወይ መሄድበት መንገድ ማለት አካዳሚካል የሆነ እውቀት አለ በትምህርት ወይም በእንትን የምታገኙ እውቀት አለ ግን ደግሞ በህይወት ሂደት ውስጥ ስትኖሪ ለምሳሌ ቀላሉን ምሳሌ ነው የምነግርሽ ጫማ ማድረግ ዘመናዊነት ነው ወይም እንዳይበርደን እንዳይቀዘቅዘን ብዙ ነገር አደድ ሆኖ ነው ተጨማምሮ ጫማ አድርገን የምንሄደው አይደል ከዛ በህይወት ሂደት ውስጥ ከህክምና ጋር ከብዙ ነገር ጋር ተያይዞ ባዶ እግራችሁን ሂዱ ይባላል የሆነ በጣም ሌክጀሪ ቤት ውስጥ እየኖርሽ ገብቶሻል እውቀት ያመጣልሽን ገንዘብ ሰብስበሽ ብዙ ነገር አርገሽ ደግሞ ያንን እውቀት ፈልገሽ ደግሞ ከፍተሽ ወይም እነዛ እውቀት የሚያውቁት ሰዎች መጥተው ባዶ እግርሽን ሂጂ ግድ የለም ለጤና ጥሩ ነው ትባያለሽ ሶ በህይወት ሂደት ውስጥ እንማርበታለን ከዛ ደግሞ የማይነጥፉ እውቀቶች አሉ አብረውን የሚሄዱ ምን ፈልጋቸው ብዬ አስባለሁ አይደለም በዚህ 5 አመት አይደለም አሁን ሆስቲንግ በጣም ደስ ቢለው አቅራቢነት ሳምንቱን ያሁን ሳምንት አይመስለኝም በአንድ አመት ውስጥ የሆነ የምታገኘውን አይነት እውቀቶች ከተለያዩ ሰዎች የምታገኝበት ነው አሁን ሮቤል እየመረጥክ ነው መሻሻልን እየመረጥክ ነው ጥበብን እየመረጥክ ነው አሁን ራስ ጉዳያችን ምንድን ነበር ትንሱዬ እድሜ የህይወት ሂደትና ስጦታ ነው እውቀትና ጥበብ ግን ምርጫ ነው ሰው ሮቤል እየመረጠ ነው ገባ የዕለት የዕለት ጉዞህን ለመሻሻል ድሮን ስተት ለመቅረፍ በመተይርበት ጥረት ኤቭሪዴይ ነው አይደል ያልከው ኤቭሪዴይ እለወጣለሁ ኤቭሪዴይ ከብዙ ሰው ጋር ገናኛለሁ ሶ ዳትስ ምርጫ ነው አሁን ወደንም ጠላንም ሁላችንም እየመረጠን ነው አሁን የትኛው ነው ጥያቄው ወደ ጥሩ እየመረጠን ነው ወደ መጥፎ እየመረጠን ነው እንጂ በየቀኑ በኖርን ቁጥር የትናንቱን ለመድገም ዛሬ ከወሰንሽ መርጠሽ ነው ትክክል የትናንቱን ላለመድገም ዛሬ የሆነች ወስነሽ ሪስክ እኮ አለ አሁን እኛ መተን እዚህ ጋር ስናወራ እኮ ሪስክ አለ በዚህ በመናወራው ወሬ ምን ባላቸው ነገሮች አሉ ጥሩ ኮሜንት ሊሰጥሽ ይችላል መጥፎ ኮሜንት ይሄን ሁሉ ሪስክ ወስደሽ ነው እዚህ ጋር ቁጭ ያልሽው ያንን እኮ ላለመውሰድ ስንት ሰው ሊፈራ ይችላል ስለዚህ የምርጫ ጉዳይ ነው አሁን እኛም እኮ ከምንፈልገው ርቀታችንን ብታየው እኔ አሁን ከምፈልገው ርቀቴን አየዋለሁ በጣም መግፋት አለብኝ ቢዝነስ ላይም እኮ የሚከሰተው እንደዚህ አይደል ለምሳሌ አንድ ቢዝነስ ሞክረ ካልተሳካለ ሌላ ሰው መጥቶ ቢጠይቅ ምንድነው አረረ ይሄ ስራ ያዋጣም ይሄን ነገር ተው ከምን የመጣ ነው ከዛ ልምድ ነው ግን ያንን ስራ ስንት ሰው ሰርቶታል ሰርቶትም ተርፋማ ሆኖበታል ግን ያኛው ምክር የጠየቁት ሰውዬ the wrong person ያልሄደበትን መንገድ ነው እየጠየቁት ያለውት ማለት አንድ ቆንጆ መጽሐፍ ምትወደው መጽሐፍ ምንድነው ኦሮማይ እሺ አሁን ኦሮማይ ተጽፎ አልቋል አንብበዋል እሱም መጽሐፍ ወስደ ቡክ ሼልፍ ላይ መደርደሪያ ላይ አስቀምጠው ለአንድ 50 አመት እሺ ምን የሚጨምረው እውቀት አለ በመቀመጡ ግን እድሜ ያስቆጥሯል አይደለ አኛም የሆነ አመት እናሳልፍ ይሆናል በማሳለፋችን ብቻ የሆነ ግብአት ካልጨመርንበት ስለተቀመጥን ስለኖርን ብቻ ምን ጨምረው ነገር የለም መጽሐፉ ግን የሆነ ክፍት ቦታ ኖሮት አዲስ ነገር እየተጻፈበት ቢሄድ የሆነ እውቀት አብሮ በዛ 50 አመት ውስጥ ሊቀመጥበት ይችላል ምክር የምንወስድባቸው ሰዎች ማን ናቸው ሚሊዮን አንድርስ አይደል ይመጥነኛል ወይ አይመጥነኝም ወይ ይሆንልኛል ወይ አይሆንልኝም ወይ እሱን መመርመር መቻል አለብን እድሜ ጸጋ ነው እድሜ የተሰጠን ስጦታ ነው እውቀት ግን ፈልገን ነው የምናገኘው እንፈልገው መቼስ ስለወደድ ነው ስላከበር ነው ግዴታ ምክር መቀበል አለብን ማለት አይደለም በጣም ደስ ይላል ያው ጥሩ ተወያይተንበታል ብዬ አስባለሁ ምክንያቱም ሁሌም ቢሆን በእድሜ የሚመጡ ዕውቀቶች አሉ ከዛ ደግሞ አልፈውም የሚያስተምሩን ዕውቀቶች አሉ አሁን ላይ በየቀኑ የምንማርባቸው ዕውቀቶች አሉ ብዙ ነው እና ለማንኛውም ብቻ እርስ በርስ ተማምረንበታል ብዙ ነገር አግኝተንበታል ብለን እናስባለን አሁን ደግሞ ተመልካቾች በያሉበት ይሄንን ሐሳብ ተወያይተው እስቲ ኮሜንት ላይም ሐሳባቸውን ቢሰጡን ደስ ይለናል አሁን ደግሞ ወደ ሽልማቱ እንገባስ ያለፈው ሳምንት መላሽ አለን ደውላ
ናይስ ያዝ በለው ባለ ዘገያችሁ እንደቱንሱ አቤት አቤት ስለዚህ እስኪ እንደውል አይደል እንደውል አይሻልም ምን እንደምሸልምም ማየት እፈልጋለሁ ምጣድ ብቻ እንዳይሆን ዛሬ ምን ዛሬ በሉላ ፋንታ ከነሳችሁ ተነሳችሁ ያስ ወይም ከነሱት ሄሎ ሄሎ ሰላም ሰላም እንዴት ነው ሰላም እንዴት ነሽ አለሁ እግዚአብሔር ይመስገን ከእሑድን ቢኤቢኤስ ነበር ምን እንደውልልሽ ማንን በል ትግስት አዎ እንዴት ነሽ ትግስት ደህና ነኝ አለሁ የባለፈው ሳምንት መላሻችን ነሽ እሺ ከየት ነው ትግስት ከየት ነሽ ከየት ሰፈር ነሽ እኔ ከአሰላ ነው አሰላ እሺ ከዚህ በፊት እህቶቼ መልሰው ነበረ ለዛ ነው ኤክሳይትመንት አላየሁብሽም ቤታቸው ውስጥ ሁሌ ሁለቱም አሸንፈዋል አዎ አሸንፈዋልና በጣም ነው የሚከታተሏችሁ በጣም ነው የሚወዳችሁ ፋሚሊ ሁሉ ዛሬ ስለምን እያወራን ነበር መሰለሽ ምክር ከማን እንቀበል የሚል ርዕስ እያወራን ነበር ምንድነው የምትጠቀሙት ቴክስት አደራረግ ምከሪን እስቲ ቤተሰቡ ምን ቴክኒክ ነው ያው እናንተን በመከታተል ዳይ ድለኛ ናችሁ ሙሉ ቤተሰቡ ድለኛ ነው በጣም እንግዲህ ሪከርድ ሰብራቸዋል አንዴ ለቤተሰቦቿ ተሳትፎ ይቀጥል ትንሱ ነው የሚያወጣልሽ ዛሬ ቤተሰቡ እንዳለ እድለኛ ነው እንዴት ናችሁ ትንሱ ሮቢ እና ጥበብ ደህና ነሽ አለን ደህና ነሽ እንዴት ነሽ ቲጂዬ አለሁ እግዚአብሔር ይመስገን ደህና ነኝ ስለጠየቅሽን ደስ ብሎናል እሺ ደህና ነን እኛም ፋሚሊ ነን እኮ ቤተሰብ የባለፈው ሳምንት ጥያቄ መልስ ምንድን ነበር እስቲ አስታውሽን እንተዋወቃለን ፕሮግራም ላይ የአባቶች ቃል ነበር የቀረቡትም እንግዶች አርሴማና አቶ ታፈሰ ናቸው አሸናፊዎቹ የሚገርም ነው በትክክል ተመልሷል እሺ አመሰግናለሁ መልካም እድል እንዴ በጣም አሜን ለማውጣት ስንት አምቡላንስ ተመሰለሽ መጣ ነው እስኪ 1 2 3 ተማሪ ነሽ ሰራተኛ እኔ አሁን ላይ ሰራተኛ ነኝ እኔ አሁን ጧት ልብስ መተኮስ ነው ችግር ካውያ ስቲም ካውያ ነው ትንሽ ዘመን ብሏል ከዚህ በኋላ በቃ ላይን ያላቸው ልብሶች አይደለ መስመር ያላቸው ልብሶች የትግስት አተኳኮሷ ነው ስማችንን አስጠሪው ከኢቢኤስ የመጣው ስቲም ካውያ ነው አስቢው አረ በጣም ነው ማስተዋወቀው ከዛ ወዲህ እኮ ብዙ ሰዎች እየተከታተላችሁ ነው አሰሎች እናመሰግናለን ያሰላን ህዝብ እህቶቼ እኮ ሲያዩ እንዴ እናንተ ቢስ ላይ ነው ቀረባችሁ እያሉ አይ እድለኛ ናችሁ እድላችሁ ይቀጥልላችሁ አሰላ አሜን አሜን አሁን ከቤት ውስጥ ያልወጣለት ሰው አለ እና ማሚና አባቴ ምናምን ሞክሩ እንግዲህ አንቺም ሙከራሽን ቀጥይ መልካም ቀን መልካም ቀን ይሁንልሽ እናመሰግናለን ያሰላን ህዝብ ሰላም በይልን እሺ እናቴ እሺ አሰላ መልካም ቀን ቻው መልካም ቀን እናመሰግናለን ደስ ይላል ደስ ትላለች እንዴ በጣም እሺ ለቀጣይ ሳምንት ለሚሸለመው ሰው ጥያቄ እንጠይቅ እኔ ጥያቄ ይዣለሁ ጠይቅ በጣም አሪፍ ባለፈው ሳምንት ሳራ አንድ እንግዳ አቅርባ ነበር ያን እንግዳ ሙሉ ስም ለሚነግረን ምን እናደርጋለን እንሸልማለን እንግዲህ 7696 ኢ ብላችሁ የመለሰ ሰው ትንሱ እስቲ ባሁን አወጣ ምን ይደረጋል መልካም ይሸለማል ሞቅ ደመቅ ያለው እሑድን በኢቢኤስ ተጀምሯል አብራችሁን ቆዩ እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይሄንን ተጫኑ ቻናሉን ሰብስክራይብ ማድረግ የምትፈልጉ ይሄንን ተጫኑ የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ